ግን ኢሳይያስ መነካት ነበረበት። ዝም ብሎ ነበረ ከመነካቱ በፊት የሚናገራቸውን ነገሮች የሚናገሩና ጊዜው ደርሶ ግን ሲነካ ራሱን ማየት ነው የጀመረው። መጀመሪያ ለካ ከንፈሬ ረክሷል አለ። ደግሞ ከንፈራቸው በረከሱባቸው መካከል ቆሜያለሁ ብሎ ራሱን ማየት ጀመረና ጥሩ ነው። እግዚአብሔር ሲነካን በተነካ አንደበት እንድንናገር ይጠቅመናልና የተነካ አንደበት ደግሞ ሌሎችንም መንካት ለእግዚአብሔር ገንዘብ ማድረግ ስለሚችል ማለት ነው። እሺ ለዚህ ምዕራፍ ዮሐንስ ወንጌል ምዕራፍ 5 ዮሐንስ ወንጌል ምዕራፍ 5 ከቁጥር 1 እስከ 9 ድረስ ያለ ታሪክ ነው። ቢሹዬ አይ ቲንክ እንትን ሚውት አልሆነም ስፒከር ትንሽ የሆነች ተጠፋ ነገር አለች እንዳትረብሽ። ሃሌሉያ እግዚአብሔር አለልኝ በቃ እሱ ይበቃኛል በቃ እግዚአብሔር አለልኝ በቃ እሱ ይበቃኛል በቃ ከእግዚአብሔር የሚበልጥ ሌላ አለ ወይ? ከኔ አምላክ የሚሻል ሌላ አለ ወይ? 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 አለልኝ ጌታ አለልኝ ኢየሱስ አለልኝ ጌታ አለልኝ ኢየሱስ አለልኝ ጌታ አለልኝ ውዴ አለልኝ ኢየሱስ አለልኝ የልቤ ፍሳነ የነፍሴ ደስታ አለኝ ብዬ የማሳየ ደግሞ አለልኝ የምለው አንተን ነው። ዛሬ እኔ እንደዚህ ጸልያለሁ። ጌታ መንፈስ ቅዱስ አለልኝ ላሉ ሁሉ ተገኝላቸው። አለ እግዚአብሔር ከኔ ጋር ነው ላሉ ሁሉ ተገኝላቸው። ማንም ከኔ ጋር ባይኖር አብ ግን ከኔ ጋር ነው ላሉ ሁሉ ተገኝላቸው። በኢየሱስ ስም እግዚአብሔር አለልኝ ላሉ ሁሉ ኑርላቸው። በጠየቁ ቦታ ላይ ተገኝላቸው። በእውነት ምንም የምጠይቀው የለኝም፣ ምንም ይሄ ነው የምለው ወገን የለኝም፣ ግን እግዚአብሔር አለልኝ ለሚሉ ሁሉ ተገኝላቸው። ዛሬ እኔ እንደዚህ ጸልያለሁ ለሕዝብ ለወንድና ለሴት ልጆች። እኔ ማን አለኝ? እግዚአብሔር ብቻ ነው ያለኝ። እግዚአብሔር ሁሉ ነው ያለኝ ወደሚል ስታንዳርድ እንዲገቡ እግዚአብሔር አንተ ሁሉ በሁሉ ነህ። እግዚአብሔር ሁሉ አለልን። እግዚአብሔር ሁሉ አለልን። ሃሌሉያ። እግዚአብሔር ሁሉ ሰውና እግዚአብሔር፣ ነገርና እግዚአብሔር፣ ሁኔታና እግዚአብሔር፣ ገንዘብና እግዚአብሔር፣ ሀብትና እግዚአብሔር፣ የሆነ ነገርና እግዚአብሔር ሳይሆን እግዚአብሔር አለልን። ሃሌሉያ። አንተ በቂ የሆንክ ሁሉ በሁሉ ሙሉ የምታደርግ ሃሌሉያ፣ ብቻህን ታመል የምታደርግ የእስራኤል ቅዱስ እስከ ሽበት እስከ ሽምግልና እኔ ነኝ ያልክ ሃሌሉያ፣ የማትቀየር የማትለወጥ አለልኝ ብለን ሙጥኝ ብንል የምናተርፍብህ ሃሌሉያ፣ ሁሉንም የምታስንቅ ሃሌሉያ፣ የምታስረሳ በፍቅር የምታጠምድ ሁሉን መሆን የምትችል አምላኬ ወዳጄ ኢየሱስ አመሰግናለሁ። ዛሬ በዚህ ውስጥ በጌታ በኢየሱስ በእውነት በብቸኝነት ነፍስ ውስጥ ያለች ከዚህ ቃል የተነሳ ትጽናና። እኔ ምንም የለኝም የምትል ነፍስ ካለች አንተ እንዳላት ማየት ይሁንላት። እግዚአብሔር አለልኝ ወደሚለው ስታንዳርድ እንድትገባ ይቺ ነፍስ በጌታ በኢየሱስ እግዚአብሔር ሙሉ ያደርጋል ወደሚለው ስታንዳርድ እንድትገባ እግዚአብሔር ሁሉን ማድረግ እንደሚችል ወደ ማወቅ እንድትጠጋ እግዚአብሔር ከኔ ጋር ነው ወደሚለው ማንነት እንድትጠጋ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ለሕዝብ አንተ ብቻ አለህ እግዚአብሔር፣ ለሕዝብ አንተ ሁሉ አለህ ብዬ ዘጋለሁ። አምላክ ሆይ አመሰግንሃለሁ። ቃልህን ስንናገር የቃልህ መንፈስ ያገኘን በኢየሱስ ስም። ቃል በተነገረ ጊዜ በሁሉም ላይ መንፈስ ወረደባቸው ተብሎ እንደተጻፈ እንደዚያ እንደ ቆርኔሌዎስ ቤት ይህ ቤት መንፈስ እንዲፈስበት በሁሉም ላይ ቃልህ ሲነገር
በኢየሱስም ወደ እውነት የሚመራ መንፈስ እንዲፈስስ እግዚአብሔር በድንግዝግዝ የሚያመልከውን በድንግዝግዝ የሚሄደውን በድንግዝግዝ የሚጸልየውን ቆርኔሌዎስን አንተ ጴጥሮስን እንደላክለት ቃልህን ባስረዳ በነገረ ጊዜ መንፈስ በሱ ቤት ውስጥ እንደወረደ ኮሬክት የሚያደርግ ወደ እውነት የሚመራ በነ አቂላና በነ ጵርስቅላ ላይ ያለ መንፈስ አሁን እንዲወርድ በድንግዝግዝ የሚሄድ ሁሉ በቃል ዕውቀት እንዲሞላ ቃል ብርሃን ነውና ብርሃንን እንድታሳያቸው በኢየሱስ ክርስቶስም ስልጣን በቃል እንዲዋጉበት ድል እንዲያደርጉበት የቃል ኃይል አሁን በዚህ ጉባኤ መካከል ራሱን እንዲገልጥ በኢየሱስ ስም እኔ ጸልያለሁ። በመጀመሪያ ቃል ነበረ ተብሎ እንደተጻፈ ቃልም በእግዚአብሔር ዘንድ ነበር፣ እግዚአብሔር ራሱ ደግሞ ቃል ነው ተብሎ እንደተጻፈልህ በኢየሱስ ስም በመካከላችን ተገኝ። የቃል ብርሃን ይብራልን። እግዚአብሔር ሆይ ይህ ቃል ሲነገር በማንም ላይ ለፍርድ እንዳይሆን ሁሉን ያድን ዘንድ እንዲነገር ቃሉ ከሰሚው ጋር በእምነት እንዲዋሃድ የሰሙት ቃል በእምነት ከነሱ ጋር አልተዋሃደምና አልጠቀማቸውም ተብሎ እንደተጻፈ ይህ በሕዝብ ላይ በእኔ ላይ እንዳይሆን እግዚአብሔር ሆይ በጌታዬ በኢየሱስ ክርስቶስ ስም ጸልያለሁ። የቃልህ ዕውቀት በእያንዳንዳችን ሰውነት፣ ነፍስ፣ መንፈስ፣ ሥጋ ውስጥ እንዲገባ እኔ እጸልያለሁ በጌታ በኢየሱስ ክርስቶስ ስም። ከዚህ ጉባኤ እየተቃጠሉ ብቻ እንዳይወጡ ወስነው እንዲወጡ እኔ እጸልያለሁ። እንደ ኤማውስ መንገደኞች ከአፍ የሚወጣው ቃል እያቃጠላቸው ልባቸውን እያቃጠላቸው ነገር ግን ወደ ኤማውስ ብቻ እንዳዘገሙ ሕዝብ እንዲህ እንዳይሆን ወደሚሰማራበት ስፍራ ወደ ኢየሩሳሌም እንዲመለስ በጌታ በኢየሱስ ስም ጸልያለሁ። አምላኬ ክብር ላንተ ይሁን። ለክብር አሳልፌ የሰጠኋቸው እንድትረዳኝ እለምንሃለሁ። የቃልህ ዕውቀት ለነሱ ብቻ አይደለም ለኔ ይገለጥ። እየተናገርኩ የቃል ሙላት በእኔ ውስጥ ይፍሰስ በኢየሱስ ስም። ከዚህ ቃል የተነሳ ንጹህ ስለምታደርገን አመሰግናለሁ። ክብር ሁሉ ለአንተ ይሁን በጌታ በኢየሱስ ክርስቶስ ስም ብዬ ይህን ሁሉ ጸሎት ጸለይኩኝ። አሜን አሜን። ሃሌሉያ። የዮሐንስ ወንጌል ጌታ